አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። 11ኛው የጣና ፎረም ከሁለት ዓመታት በኋላ ተካሂዷል ማለት ነው። ለሁለት ዓመታት አልነበረም፣ ላለፉት 2 ዓመታት እና እንግዲህ የጣና ፎረም በባህር ዳር ነው የሚዘጋጀው እንደምታውቁት በጣና ማለት ነው። እና አይኖች ሁሉ አሁን ከመቼውም ጊዜ በላይ ጣና ላይ እንደሆኑ ባለፉት ጊዜያቶች ላይ ተነጋግረን ነበር። የገነትን መገኛ ኢትዮጵያ ባህር ዳር ጣና መሆኗን በመረጃና በማስረጃ ካወራን በኋላ ብዙ እህት ወንድሞቼ በዚህ ላይ ተነጋግራቸዋል። መረጃውን ስታባዙት ነበር። በጣም ደስ የሚያሰኝ ነገር ነው እና ጣና ፎረም በዋነኛነት የሚዘጋጅበት ምክንያት እነሱ እንደሚሉት ለአፍሪካ ሰላምና ደህንነት ከአፍሪካውያን መፍትሄ ለመስጠት በሚለው ማለት ነው እና በባህር ዳር ሰሞኑን ዓርብ ዕለት በተጀመረው ማለት ነው የሀገራት መሪዎች፣ ተጋባዥ እንግዶች፣ ትላልቅ ባለስልጣኖች፣ ጉዳዩ የሚመለከታቸው አካላቶች በቦታው ላይ ነበሩ ማለት ነው። ያው ጣናና እዛ አካባቢ ያለውን ነገር ለማየት ለመቆጣጠር የሚኬድበት ርቀት ነው። ምን ላይ እንዳለ ሁኔታውን ለማየት የሚኬድበት ርቀት ነው። ምክንያቱም ዝግ ስብሰባም ስላላቸው እዛ ላይ የሚያወሩት አይነገርም ብቻ። ኦኬ። እና እዚህ ፎቶ ላይ ጣና ፎረም 2025 የሚለው ፎቶ ላይ ተመልከቱ። ትክክለኛ የፍሪሜሰን ሃንድ ሳይን የእጅ ምልክት ይታያል። አንዱ ሰው ያንን ምልክት ሲያሳይ ይታያል ማለት ነው። እና ቦታው ላይ ነን፣ ቦታውን ይዘናል የሚል ምልክት ነው ይሄ። ገባቸው አይደለ? ዝም ብሎ እንደዚህ እጅ አይደረግም። ለዛውም እዚህ ቦታ ላይ ፎቶ እየተነሱበት ባሉበት ቦታ ላይ ማለት ነው። የፎቶ ስነስርዓት ነው እና ትርጉሙ የላቀ ነው። ኦኬ። ኢትዮጵያ ለነሱ በጣም ወሳኝ ቦታ ነች። አይኖቻቸውን ሁሉ ተክለዋል እንደተባባለው እና እንደም ሰሞኑ ጠቅላይ ሚኒስቴሩ ከሌሎች ባለስልጣናቶች ጋር ወደ ሶፍ ዑመር ተጉዞ ነበር። ቦታው ላይም እንግዲህ ቁጭ ብለው የተወያዩት ውይይት ነበር እና እዛ ውይይት ላይ አንድ በጣም የሰማዋት ኪ ፖይንት አለች፣ ቁልፍ ነጥብ ማለት ነው። በጣም ወሳኝ ነች። ምን ይላል ፕራይም ሚኒስቴሩ? ከአክሱም አንስቶ እስከ ላሊበላ ድረስ የሚያደርስ ትልቅ ኬቭ አለ፣ ጨለማ የሆነ ዋሻ አለ፣ አባቶች ነግረውኛል፣ ሌላም ቦታም አለ ይላል ማለት ነው። ይህ በጣም የሚገርም ነገር እኮ ነው። በፊት የኛ አባቶች መጽሐፍ ላይ ሲያሰፍሩት እንደ ተረት የሚቆጠር ነገር ማለት ነው። ባህር ዳር ገነት እንደሆነች ስንናገር፣ ኢትዮጵያ ገነት እንደሆነች ስንናገር ተረት ነው ተብሎ በኋላ ላይ መሐመድ ጃዋይድ ሲናገር አውጥቼ በመረጃና በማስረጃ ሳሳይ ያመነ ሰውም እንዳለ ሆኖ ይኸው ፕራይም ሚኒስቴሩ ጠቅላይ ሚኒስቴሩ ሲናገር የማታምኑበት ምንም ምክንያት የለም። የእሱ ደጋፊዎች የእሱ ተከታዮች ማለት ነው አይደል እንዴ? ያው እያወራ ነው፣ ስሙት። ሶፍ ዑመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች ሳይንቲስቶች መፈተሽ ቢኖርባቸው እሱን ነው ስንል የነበረው። ዩሲ ፍተሻ አለ አላለም? ለዛ ነው ቦታው ላይ ደገምኩላችሁ። ሳይንቲስቶች ተመራማሪዎች ይፈትሹት የሚለው ነው እኛን የሚያሰጋን። ሲፈተሽም ነው የቆየው። አያችሁ፣ ብርበራ አለ፣ ፍተሻ አለ ያለው ፕራይም ሚኒስቴሩ ራሱ ተናገረ ማለት ነው በግልጽ እና ዝም ብለን አይደለም በመረጃና በማስረጃ ነው ስናወራ። ገባችሁ አይደለ? ይኸው አረጋገጠልን። ስለዚህ ከዚህ በኋላም ፍተሻ እንደሚኖር ነው እየተነገረ ያለው። ብዙ ሀብቶች፣ ብዙ የተሰወሩ ትሬዠርስ የምንላቸው ነገሮች እንዳሉ፣ ወርቆች፣ ማዕድናቶች እንዳሉ የሚታወቅ ነው። ኢትዮጵያ ምንም የጎደላት ነገር የለም በተፈጥሮ ዙሪያ ማለት ነው። እንዲሁም የበቁ አባቶች፣ ለዓለም የሚጸልዩ አባቶች ያሉባት ሀገር ነች። ገባቸው አይደለ? ከኢትዮጵያም ተርፎ ለዓለም ማለት ነው።
ግን እኛ ኢትዮጵያውያን የጎደለን አንድ መሆን ነው። የጋራ ጠላታችንን ማየት መለየት ነው። ዲያብሎስን መጣል ነው። በፖለቲካ በብሔር ተከፋፍለን ዲቫይድ ኤንድ ካንከር ዲቫይድ ኤንድ ሩል አጀንዳ ውስጥ ገብተን ሁሌም እንደምንለው እርስ በርስ እየተባላን ያለ ነው። በጣም ነው የሚያሳዝነው። ግን በፊት ስለ ኢትዮጵያ ሲወሩ ተረት ተረት የእናንተ ተረት የሚባሉ ነገሮች አሁን ሳይንቲስቶች፣ አርኪኦሎጂስቶች፣ ተመራማሪዎች እያረጋገጡ ነው ያሉት። ራሱ ጠቅላይ ሚኒስቴሩ ይኸው ኢትዮጵያ ውስጥ ብዙ ነገር እንዳለ እየተናገረ ነው ያለው ማለት ነው። እና እንዲሁም ጠቅላይ ሚኒስቴሩ ምን ብሎ ያምናል? እነ ላሊበላን ለኢማኑኤል ማክሮን እንደሰጡ እና አክሱምን ደግሞ ለጣሊያን መንግስት እንደሰጡ አፄ ፋሲለደስንም እንደዛው በውጭ ብር እንደገነቡ ይናገራል፣ ያምናል ማለት ነው። ስለዚህ ፈቅደን ሪሶርሳችንን፣ ሀብታችንን፣ ትሬዠርሳችንን ሳናስጠብቅ፣ ማንነታችንን ሳናስጠብቅ፣ ቅርሶቻችንን ሳናስጠብቅ፣ መንፈሳዊ ቦታዎቻችንን ሳናስጠብቅ ለኢትዮጵያ ጠላት የሆኑ ሀገራትን ጋብዘን እያዘረፍን እንደሆነ በግልጽ በቃ ተናግሯል። ስሙት። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍመር ላይ ጀመርነው አይደለም። ከግጭት በፊት ታስታውሱ ከሆነ አክሱም የጣሊያን መንግስት ለምኜ ይዤ ነበር። የወደቀውንም እናነሳለን ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን አይቶ ተደንቆ ገንዘብ መድቦ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም የፋሲል ቤተ መንግስትን ብትወስዱ ለመቶ ዓመታት ማንም ዞሮ አላየውም። ወደ ነበረበት ወይም ከዚያ በተሻለ አስውበን ሰርተነዋል። እንደሰማችሁት ነው። ይኸውላችሁ በ2001 የተሰራ 3 ሲዝንስ ያለው ትሪለር ይዘት ያለው አንድ ሉፒን የተባለ ፊልም አለ። የዘረፋ ፊልም ነው። ብዙዎቻችሁ አይታችሁት ሊሆን ይችላል። እና እዚህ ፊልም ውስጥ የሚገርም ነገር ታይቷል። እንደነገርኳችሁ የዘረፋ ፊልም ነው። ያው ፈረንሳይ ውስጥ ነው የተሰራው እና ምን ያህል ፈረንሳዮች ላሊበላን እንደሚፈልጉት ነው የምታውቁት። እንደምታዩት ይሄ ከፊልሙ ላይ የተወሰደ ስክሪንሻት ነው። ሉክ ሲዝን 3 ኤፒሶድ 5 11ኛው ደቂቃ ከ57 ሰከንድ አካባቢ ላይ ነው ይሄ ነገር የሚታየው ማለት ነው። እና ሎብጀክተር የሚል ጽሑፍ አለበት። በእንግሊዝኛው ደግሞ ትራንስሌት ሲደረግ ኦብጀክተር ተቃዋሚ የሚል ትርጓሜ ይሰጠዋል። እና አይኖቻቸው ኢትዮጵያ ላይ እንደሆኑና ኢትዮጵያ ላይ ያሉ መንፈሳዊ ቦታዎች ላይ እንደሆኑ ግልጽ ያደርጉልናል ማለት ነው። ዳትስ ዋይ ለዛ አይደል እንዴ ደ ዊኬንድ ኢትዮጵያዊው የሚባለው ደ ዊኬንድ አቤል ተስፋዬ አይ ደ ዊኬንድ አትበሉኝ አቤል ተስፋዬ በሉኝ ብሎ ሊያጭበረብር ሲሞክር ኧረ ሰው ያልተቀየረም ተቀየርኩ የድሮ ህይወቴን ትቻለሁ ሲል ተጠንቀቁ። አሁንም ዋና የዲያብሎስ ስራ አስፈጻሚ ነው ብዬ ደጋግሜ በመረጃና በማስረጃ ሳይቻችሁ ነበር። እና እሱ አንድ ፖስት ያደረገው ፎቶ ነበር በኢንስታግራሙ ላይ አረለ ኦል ሲንጋይ ይታያል። ከዛ በዛ አይን ውስጥ ምን ይታያል? ላሊበላ ይታያል። በሳው ፖሎ ሲያደርገው የነበረው ኮንሰርት ላይ የላሊበላ መድረክ አዘጋጅቶ ነው ኮንሰርት ሲያደርግ የነበረው ኦል ሲንጋይን ሲያሳይ ነበር ማለት ነው። እና ኮንሰርቱ ላይ እንደምታዩት ኦል ሲንጋይ ይታይ ነበር ማለት ነው። ሁሉንም የሚያየው አይን አይ ኦፍ ፕሮቪዳንስ ፎረስ የሚሉት ማለት ነው። እና አይኖቻችን እዚህ ቦታ ላይ ናቸው ብሎ እየተናገረ ነበር። በዛውም ሪቹዋል ሲያደርግ ነበር ማለት ነው። ከኋላው ፔንታግራም ያለበት ልብስ ለብሶ ማለት ነው። እንደምታዩት የኢትዮጵያ ባንዲራ ላይ ያለው ፔንታግራም ማለት ነው። ይሄ ባለ 5 ጫፍ ኮከብ ማለት ነው። እንግዲህ ከፍተኛ ሪቹዋል የሚደረግበት ኮከብ ነው። እሱም ቀይ ለባሾችን እዛ ጋር አድርጎ ከፍተኛ ሪቹዋል ሲያደርግ ነበር፣ ሲያመልክና ሲያስመልክ ነበር ማለት ነው። እና ግልጽ ነው በቃ ሀገራችን ላይ አይኖች እንደበዙ ግልጽ ነው። ከመቼውም ጊዜ በላይ ከድሮም የነበረ ነው፣ ግን አሁን ከመቼውም ጊዜ በላይ ማለት ነው። ምክንያቱም ስፒሪቹዋል ዋር ስለሆነ መንፈሳዊ ማንነት መንፈሳዊ ሰውም ስላለ አማኝም ማህበረሰብ ስላለ ቅጠል እየበላም ቆሎም እየበላ ለዓለም የሚጸልይልን ሰው ስላለ አባቶች ስላሉ አያችሁ ከዚህ የሚወጋቸው ስፕሪት አለ፣ የሚዋጋቸው መንፈስ አለ። ያው ገነትም ኢትዮጵያ ውስጥ እንደመሆኗ መጠን ማለት ነው። አንዳንድ ሴት አለች ታዲያ ባህር ዳር ይላል። ልገቡ ነው ብታገኙት። መጀመሪያ መንፈሳዊ አይን ያስፈልጋቸዋል፣ መንፈሳዊ መረዳት ያስፈልጋቸዋል። ከእግዚአብሔር ጋር መገናኘት አለባቸው። ከዛ መገለጥ ካለበት ይገለጣል። ለሚፈልገው ሰው ሁሉ ግን አይገለጥም፣ ተሰውሮ ነው ያለው። ገባቸው አይደለ? እሱም ማወቅ ማገናዘብ መልካም ነው። የዛሬው መርሃ ግብራችን ይህን ይመስላል። መርሃ ግብሩን ሁላችሁም ላይክ፣ ሼር አድርጉት።
የዴ7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ነው። ፈጣሪ ሁላችንም ከዲያብሎስ ይጠብቀን። ሰላም ለእናንተ ይሁን። አበቃን።